ሰላምና ጤና ባላችሁበት ቦታ ብዝት ይበልላችሁ። ሁሉ መልካም ሁሉ ደግ ነው ወይ የተወደዳችሁ ቤተሰቦቼ? ሁሉ ጊዜ እንደምመርቃችሁ ፈጣሪ በድብቅ የጸለያችሁትን ጸሎት በግልጥ ከፍሏችሁ በእናንተ ቤት ምስጋና ነው ያብዛ። ይሄ ቀላል ምርቃት አይደለም ወገኖቼ። አንተ ልጅ ብር አያት ነገር እንደ ሁሌ መርቀ ብዙ ሚሳደብ ብዙ ሚሳለክ ሰው ባለበት ሀገር ውስጥ የሚመርቃችሁ ስታገኙ ዝም ብላችሁ አሜን በሉ። ሶስት ቃላት ታዲያ ወገኖቼ ከሰሞኑን ሶሻል ሚዲያ ላይ ምን ያሎቻችሁ ይሄ ፎቶ ሲዘዋወር ተመልክታችሁታል? እንግዲህ እኛ ሀገር ላይ ያለ አንድ ምናልባት ሶሻል ሚዲያ ላይ በደንብ የሚታወቅ ሰው እዛው ሶሻል ሚዲያ ላይ ቲክታክ የሚባለው ፕላትፎርም ላይ ላለ አንድ ወጣት ልጅ ይሄን ያህል ፎሎወር ከደረስክ ይሄን ያህል ገንዘብ እሰጣለሁ በማለት በጣም በርካታ የሀገራችን ወጣት በነቂስ ተነስቶ ራሱን ለመለወጥ ሳይሆን የሆነን ወንድም ለመለወጥ ያው መልካምነታችን እንዳለ ሆኖ በቀኑ መጨረሻ ግን ሶሻል ሚዲያ ላይ ያሉ ታዋቂ ሰዎች እያስያዙን ያለው በሽታ አለ። ያም ደግሞ ብዙዎቻችንን ስኬፒስት እንድንሆን አድርገውናል የሚለውን እንመለከታለን። ስኬፒስት ምን ማለት ነው? ለምንድን ነው እንደዛ ምን ሆኖ በዛ ውስጥስ ምናልባት ወጣቶችን ለማጥመድ የተዘረጋው ወጥመድ ምን ያህል ሰፊ ነው የሚለውን እንድናወራበትና አንዳንዶቻችሁን ለመልካም ነገር ካነቋችሁ ከዛ ላይ ወስደን የሆነ ነገር እንማማራለን ማለት ነው። ከዛ በፊት ግን ምናልባት በጣም በርካታ ጊዜ ርዕሶቼ ላይ እንዲሁም ቪዲዮዎቼ ላይ ንቁ ምናምን የሚባል ነገር እጠቀማለሁ እና አንዳንዶቻችሁ ኮሜንት ላይ እንዴ ነቅተን ስትሉኛላችሁ ማለት ነው። በጣም ጥሩ ጥያቄ ነው ይላችሁ ወገኖቼ። መንቃት ሁለት አይነት ነው። ለበጎ ነገር ትነቃለህ፣ ለመጥፎ ነገር ትነቃለህ። መንቃት የሚለው ቃል አዌር መሆን ማለት ነው አይደለ? ያለበት ኢንቫይሮንመንት ውስጥ ምን እየተከናወነ እንደሆነ እወቅ። አያችሁ ልክ እንደዚህ ነው። ብርድ ያለበት አካባቢ ላይ ብሄድ በጣም ማለት በረዷማ አካባቢ ላይ ብሄድና አካባቢ ላይ ምን እየተከናወነ እንደሆነ ካላወቅኩኝ ገብቷቸዋል። የምለብሰውን ልብስ ከአካባቢ ጋር ተስማሚ እንዲሆን ካላደረግኩት ያለውበትን አካባቢ ባለመረዳት ምክንያት ምን እላለሁ እሰናበታለሁ። ልክ እንደዚህ ነው ወገኖቼ። አሁን ወገኖቼ ይውላችሁ በምትኖሩበት ዓለም ውስጥ በምትኖሩበት ሀገር ውስጥ በምትኖሩበት ሰፈር በአካባቢያችሁ ምን እየተካሄደ ነው ያለው? አጋንንት እናንተን ለማጥመድ ምን አይነት ወጥመድ ዘርግቷል የሚለውን ነገር ካላወቃችሁ አንደኛ ወደ ፈጣሪያችሁ እንዳትጠጉ ምን እየሰባችሁ እንደሆነ ወደኋላ ስለማታውቁ ሁልጊዜ ኮንፊውዝድ የሆነ ወጣት ነው የምትሆኑት። ኮንፊውዝድ ዛስዋይ ወገኖቼ መንቃት አለብን። እንንቃ ንቁ ስላችሁ ምናልባት ለመንቃት የምትከፍሉትን ዋጋ ለመክፈል ሬዲ ካልሆናችሁ ባለመንቃታችሁና ባለመዋቃችሁ የምትከፍሉት ዋጋ የሚብራራ ስላልሆነ አትሊስት ወገኖቼ አትሊስት አሁን ምን እያደረኩ ነው ህይወቴ ላይ ምን እየተከናወነ ነው ያለው ማለት ይሄ ነገር ለምንድን ነው የሚሆነው ያስ ነገር ለምንድን ነው የሚደረገው የሚል ጠያቂ አይነት ትውልድ ካልሆንን በቀኑ መጨረሻ ወገኖቼ ብዙ ነገር የሚጫነበር ነገር ግን ምን እንደተጫነብን እንኳን ማናቅ ግራ የተጋባን በማዕበል በሚናወጥ ባህር ላይ እንዳለች ጀልባ ወደ ቀኝ ሄደ ስትሉት ወደ ግራ እንደሚሄድ ወደ ግራ ሄደ ስትሉት ወደ ቀኝ እንደሚሄድ ማረፊያው የቱ ጋር እንደሆነ እንደማይታወቅ እንደዛ በጣም በርካቶቻችን ያጣፋንታ ይደርሰናል ማለት ነው። ስለዚህ መንቃት ምንድነው በጣም ቫይታል ነው። እስቲ አጨብጭቡ ለዚህ ሐሳብ። እንግዲህ በዛሬ መርሃ ግብራችን ወገኖቼ ፌመስ የምናደርጋቸው ሰዎች ማለት ያው አንድ ሰው ይፈምስ ዘንድ ከታች ያለው ማህበረሰብ እሱን ይከተል ዘንድ እንደሚገባ ታውቃላችሁ። ስለዚህ ሶሻል ሚዲያ ላይ ፎሎ የምንላቸው አንዳንድ ሰዎች ምን አይነት መርዝ ነው ታች ላለው ማህበረሰብ እያስተላለፉ ያሉ? ይሄ ልጅ እንዲጠቀም እንዲሁም ደግሞ ያን ገንዘብ እንዲያገኝ አንዳንዶቻችሁ ሶሻል ሚዲያ ላይ ፎሎ አድርጉት ምናምን ብላችሁ እንግዲህ የምርጫ ቅስቀሳ ማድረጋችሁ መልካም ሆኖ ሳለ ልጁ እንዲጠቀም መጣራችሁ መልካም ሆኖ ሳለ በጣም በርካታ ወጣት የራሱ አሮበት የሰው እንዲያማስልና በቀኑ መጨረሻ የራሱን ነገር ወደ ኋላ ጥሎ አየር ላይ ባሉ ሊጠቅሙት በማይችሉ ነገሮች ራሱን አንጠልጥሎ እያጠፋ እንዳለ ስኬፒስት እየተደረገ እንዳለ በማስረጃ ነግራችኋለሁ ማለት ነው። በነገራችን ላይ 500 ሺህ ብር በጣም ትንሽ ለሚመስላችሁ ሰዎች ከአብዛኛው ኢትዮጵያዊ ደሞዝ አንፃር ምን ያህል እንደሆነ ልንገራችሁ። ሁልጊዜ እንደምነግራችሁ የአንድ ኢትዮጵያዊ አቨሬጅ ደሞዝ 7000 ብር ገደማ አካባቢ ነው ወገኖቼ። ዝም ብለን 10 ሺህ ብር እንኳን እናደርግለት 10 ሺህ ብር አንድ አመት ሙሉ ምንም ሳይበላ ሙሉ ደሞዙን ቢያስቀምጥ 120 ሺህ ብር ነው የሚሆነው። 500 ሺህ ብር ለመሙላት ወገኖቼ 4 አመት ምንም ሳይበላ ደሞዙን ቢያስቀምጥ ራሱ አይሞላም። ምናልባት 2 ወር 3 ወር ላይ ያስጨምሯል ማለት ነው። ምን ያልኳችሁ ነው ወገኖቼ? የሆነ ሰው ሲሳካለት የሆነ ሰው ገንዘብ ሲያገኝ እንደ ኢትዮጵያዊ ደስ ሊለን ይገባል። ደግ ህዝቦች ስለሆነን ማለት ነው። ያው ደግ ስላችሁ ይገባችኋል። በጣም በርካታ ወጣቶች የራሳችን ድስት አሮብን የሰው ድስት በማማሰል ሂደት ውስጥ እኛ ህይወት ውስጥ ሊከናወን የሚገባው ነገር ሳይከናወን ቀርቷልና በዛ ምክንያት አጉረምራሚ ህይወት እየሰለቸን የሆነ አቋራጭ መንገድ ተጠቅመን የሆነ ቦታ ዊሽ የምናደርግ ላማለኝ በሰማይ አይነት ምኞት ያለን ወጣቶች በስተናል። ኢትስ ቢኮዝ ሶሻል ሚዲያ ላይ የምንመለከታቸው ነገሮች የሆነ ሰው በቀላሉ ሲሳካለት የሆነ ሰው የሆነ ነገር ሲያደርግ ስኬፒስት ሆነናል። ከራሳችን ህይወት ስኬፕ አድርገን
እያከን የሰው ህይወት ውስጥ ገብተን ስናበቃ ምን ሆነ ነው ይሄ ነገር መርዝ ነው አይደል ቀዳው ኧረ ምን ሆነ ነው ላይቭ ላይ ቁጭ ብለ የሆነ ሰው ዱቄት ሲቀባ ማየት በቀኑ መጨረሻ አንተ ህይወት ውስጥ የሚያመጣው ተጽዕኖ ስንት ነው ዜሮ ነው በሉ እስቲ ወገኖቼ ዜሮ ነው እና እኔ በጣም ያስገረመኝ ነገር በጣም በርካታ ኢትዮጵያዊ ወጣት የራሱ ህይወት አሮበት የሰው ድስት እንዴት እንደሚያማስል ስመለከት በዚህ ውስጥ ዳቢሎስ በጣም ብዙዎቻችንን ለራሳችን ነገር አስተኝቶ ለሆነ ለማይጠቅመን ነገር እንድንነቃ እንዳደረገን ተረድቻለሁ ስለዚህ ያን ነገር በተወሰነ መልኩ እንመለከታለን ለዚህ ቻናል አዲስ ከሆናችሁ እኔ ዮናታን እባላለሁኝ አስተማሪ ቪዲዮዎች የሚመቿችሁ ከሆነ ይሄንን ቤተሰብ ሰብስክራይብ በማድረግ ይቀላቀሉ ታዲያ ወገኖቼ ጥናቶች እንደሚያመለክቱት ኢትዮጵያ ውስጥ ካለ ህዝብ 34.6% በላይ የሚሆነው ህዝብ የአእምሮ ጤና መቃወስ በአንድም በሌላም አጋጥሞታል ያጋጠመው ነው ይለናል ታዲያ ከ34% በላይ ነው ብዬ ነው ማምነው እኔ በግሌ ማለት ነው ምናልባት ጥናቱ በእያንዳንዳችን ቤትና በእያንዳንዳችን ወጣቶች ጓዳ ቢገባ ታዲያ በአንድም በሌላም የአእምሮ ጤና መቃወስ ካለብን ከ34.6%ዎቻችን ውስጥ 70% በላይ የምንሆነው ሲሪየስ የሆነ ሜዲካል አቴንሽን ያስፈልገናል ይላል ይሄ ጥናት ምን ማለት ነው መሰላችሁ ሄዳችሁ የአእምሮ ጤና ባለሙያዎች ጋር ሄዳችሁ በህይወታችሁ ላይ ምን ያደረጋችሁ እንደሆነ ምን እንደሚሰማችሁ ለነገሮች ያላችሁ እይታ ወይም ደግሞ በህይወታችሁ ላይ የምትወስኗቸው ውሳኔዎች እንዴት እንደምትወስኑ ብዙ ነገር ብታጫውቷቸው ለህክምና ባለሙያዎች ሳይካትሪስት ነው አይደል የሚባሉት በጣም በርካቶቻችን ከዛው ከሆስፒታል ሳንወጣ ፖሊሶች ተጠርተው ቀጥታ ወዴት ነው የሚወስዱን ማለት ነው ወደ እስር ቤት ነው እንዴ ወገኖች አይደለም ወደ አማኑኤል ነው የምንወሰደው ማለት ነው ምክንያቱም በጣም በርካቶቻችን ሲሪየስ የሆነ ሜንታል ኢልነስ ያጋጠመን ነው ወገኖቼ የአእምሮ ጤና መቃወስ ማለት በጣም ይመራል ታዲያ ወገኖቼ በጣም በርካታ ወጣቶች ከዚህ ልጅ ጋር ፐርሰናሊ ምንም አይነት ግንኙነት የሌላቸው ወጣቶች 500 ሺህ ብር እንዲያገኝ እንርዳው ፎሎ ቻሌንጅ እንጀምር ምናምን ብለው በጣም ሲያሽላሉ ነበር ይቅርታ ስለምጠቀመው ቃል ማሽላላት ስለሆነ ማለት ነው የሚገልጸው ቃል ምክንያቱም በቀኑ መጨረሻ ወገኖቼ የምንሳተፍበት ቦታ ስንሳተፍ ከዛ መሳተፋችን ውስጥ እኛ ምንድነው የምናገኘው ጥቅም የሚለውን መመልከት እኮ አለብን አይደል ዝም ብለን በነፈሰበት ቦታ እየነፈስን ስናበቃ በቀኑ መጨረሻ ዳቢሎስ የሆነ ቦታ ወስዶን ልንመለስ እንኳን ማንችልበት ቦታ ወስዶን ሲያበቃ ምን ሆነ ነው ይሄ ነገር መርዝ ነው አይደል ቀዳው ኧረ ምን ሆነ ነው ዝም ብለ ቀዳው ታዲያ ወገኖቼ ድህነታችን ካመጣብን እንደ ሀጉር ማለት ነው ወገኖቼ እንደ ሀገር ብቻ ሳይሆን እንደ ሀጉር እንደ አፍሪካ ድህነታችን ካመጣብን በጣም መጥፎ በሽታዎች ከምቀኝነት ከተንኮል ምናምን ተርታ የሚመደበው አንደኛው በራሳችን ነገር ላይ ትኩረት እንዳናደርግ ነው ወይም ደግሞ በራሳችን ህይወት ላይ ከምናተኩር ይልቅ በሰው ህይወት ውስጥ ገብተን ምንፈታፍተው ፍትፈት እንዲበዛ አድርጎናል አሁን ወገኖቼ የኔ ፍላጎትና የኔ ምኞት ራሳችን ላይ ማተኮር ባለብን ሳይድ እንድናተኮር ለሆኑ ነገሮች ኬርለስ መሆን ካለብን ለሆኑ ነገሮች ኬርለስ እንድንሆን ነው ምክንያቱም የማይጠቅመን ቦታ ስንፈተፍት ብዙ ጊዜ ያስቆጠረን ስናበቃ በራሳችንም በፈጣሪያችንም ተስፋ የቆረጥን ወጣት ሆነናል ታዲያ ወገኖቼ ይሄ የሚሆንበት ምክንያት አለ ያም ደግሞ ብዙዎቻችን ስኬፒስት ስለሆንን ነው ስኬፒስት ማለት ምን ማለት ነው ወይም ደግሞ ስኬፒዝም የሚባል ብዙዎቻችንን ያጠቃን ነገር ግን እንዳጠቃን እንኳን የማናውቀው በሽታ አለ ማለት ነው ምን ማለት እንደሆነ ልንገራችሁ ታዲያ ወገኖቼ በጣም በርካታ ወጣት ኢትዮጵያውያንን እያጠቃ ያለና ነገር ግን ብዙዎቻችን ያልተገነዘብነው የአእምሮ በሽታ ስኬፒዝም ወይም ስኬፒስት ይባላል ቃሉ እንደሚያስረዳን ስኬፕ ማምለጥ ከሪያሊቲ አምልጦ አየር ላይ ጭስ ላይ የሚኖር ወጣት ማለት ነው ብዙ መለወጥ ያለብንና ታግለን ልናሸንፈው የሚገባ ባትሎች እያሉን ነገር ግን የራሳችንን ጊዜ በራሳችን ለማይጠቅመን ነገር ላይ ማፍሰስ ማለት ነው ስኬፒዝም ታዲያ ወገኖቼ ይሄ ልጅ ገንዘብ ያገኝ ዘንድ በጣም በርካታ ወጣቶች በነቂስ ተነሳስተው እንግዲህ ኢትዮጵያዊነት መልካምነት ምናምን ይላሉ አንዳንድ ሰዎች ኮሜንት ላይ የገቡ እኔ ይሄ መልካምነት ነው ብዬ አላስብም በቀኑ መጨረሻ ያንተ ድስት አሮ ጨሶ ከድስቱ አልፎ ምድጃው እንኳን እየቀለጠ ባለበት ሰዓት ላይ አንተ የሆነ ሰው 500 ሺህ ብር ይጨመርለት ዘንድ ያለው 500 ሺህ ብር ላይ ለምን ተለፋለ ነው ታዲያ ምቀኛ መሆን ማለት እኮ አይደለም ወገኖቼ የራስ ነገር ላይ ማተኮር እኮ ራስ ወዳድነት አይደለም ቃል እግዚአብሔርም ሲያስተምረን እኮ ባልንጀራን እንደ ራስ አድርገው ውደደው ነው የሚለው በቀኑ መጨረሻ ራሴን ማልወድ ከሆነ ባልንጀራዬን ምን ስለማልወድ ስለዚህ የራሴ የግል ህይወት ላይ ማለተኩርና የራሴ እድገት ላይ የቤተሰብ እድገት ላይ የራሴ አይምሮ ላይ የራሴ መንፈሳዊ ህይወት ላይ ማልሰራ ወጣት ከሆንኩኝ ሶሻል ሚዲያ ላይ የሆነ ሰው 1 ሚሊዮን ፎሎወር ይገባ ዘንድ እኔ እዚህ ጋር ቁጭ ብዬ
ገባ አልገባም ወይኔ ስንት ፎሎወር ቀረው ሰጠው አልሰጠውም እያልኩ ማወራ ከሆነ ጭንቅላቴ መንፈሳዊ ህይወቴ የግል ህይወቴ በሙሉ በሆነ በአጋንንት ወጥመድ ቁጥጥር ስር እየዋለ እንደሆነ መረዳት አለብኝ ነው በቀኑ መጨረሻ አይደል ወገኖቼ። ሁላችንም ማስመሳዮች ነን። ዝም ብለን ሆይ ሆይ እያልን ነው እንጂ። በነገራችን ላይ ፎሎወር ሲባል በምክንያት ነው ፎሎወር ያሉት። ፎሎወር በአማርኛ ቀጥታ ትርጓሜው ምንድነው? ተከታይ ማለት ነው አይደል ወገኖቼ። ታዲያ ተከታይ ስትሆኑ አስተውሉ ወገኖቼ። እነሱ ወደሚሄዱበት ቦታ ልትሄዱ ምን ይላል ይገባል። ሰብኮንሺየስሊ እንደዛ ነው የሚሰራው። ወደድንም ጠላንም ሶሻል ሚዲያ ላይ በጣም ብዙ ፌመስ ያደረግናቸው ያሉ ሰዎች በቀኑ መጨረሻ እኛን ገደል ይዘው የሚገቡ እንጂ የሆነ ቦታ ላይ አብቅተው የሆነ ቦታ ላይ አውጥተው የሆነ ቦታ ላይ እኛን ለማድረስ የሚተጉ ሰዎች አይደሉም። ያው ኤቭሪባዲ ኢዝ ወርኪንግ ፎር ሂምሰልፍ። ናይስ እንግሊሽ ሳምሃው። ታዲያ ወገኖቼ በጣም በርካታ ወጣቶች ለራሳችን ህይወት ኃላፊነት እንዳንወስድ ይሄ ማለት ምን ማለት ነው? የኛ ህይወት ይስተበር ዘንድ የሆነ ነገር እንሆን ዘንድ የሆነ ጉዳት ይደርስብን ዘንድ ተጠያቂው ገሌ ተጠያቂው ከሊት ናት ብለን እጅ ጠቋሚ እንጂ የራሳችንን ጣት ወደ ራሳችን ማንጠቁም። ይሁላችሁ ወገኖቼ ቃል እግዚአብሔር ሲናገር የጠቢብ አይኖች በራሱ ላይ ናቸው ይላል። ይሄ ማለት ምን ማለት ነው? የራሱ ህይወት ፈቅ እንዲልም ወደ ኋላ ፈቀቅ እንዲልም ኃላፊነት መውሰድ ካለበት ብቸኛ አካል ማን ነው ማለት ነው? ራሱ ሰው የሆነ ማለት ነው። ራስሽ አንቺ ራስህ አንተ ነህ ማለት ነው። ታዲያ አንድ ሰው በውስጥ መስመር አንድ ነገር ላከልኝ ማለት ነው። ቻት ጂፒቲ የሚባለው ኤአይ ቤዝድ እንግዲህ እንደምታውቁት አፕሊኬሽንና ዌብሳይት ነውና ገብታችሁ የምትፈልጉትን ጥያቄ ትጠይቁታላችሁ። ያው መስራት የሚችለውን ነገር ይሰራላችኋል። ሌሎች ነገሮችም ካሉና እዛ ላይ ገብቼ ቻት ጂፒቲ አንተ ሰይጣን ብትሆንና ኢትዮጵያ ውስጥ መተ ኢትዮጵያዊ ወጣቶችን ማጥመድ ብትፈልግ ምንድነው በዋናነት የምትሰራው ስራ ብዬ ጠየቅኩት አለና የመለሰለትን መልስ እንደምትመለከቱት ስክሪንሾት አድርጎ ላከልኝ። ፕሮሞቲንግ አን ሪያሊስቲክ ቢዩቲ ስታንዳርድ ኦር ዌልዝ ኮዚንግ አይደንቲቲ ክራይሲስ ይላል። ታዲያ ወገኖቼ ይሁላችሁ የአጋንንቱ ዓለም እናንተን ማጥመድ ከፈለገ በሶስት መንገድ ነው የሚመጣው። ምክንያቱም እናንተ ከሶስት ነገር የተዋቀራችሁ ስለሆናችሁ ያም ደግሞ መንፈስ፣ ነፍስና ስጋ ማለት ነው። ምን ማለት ነው? መንፈሳችሁ ማለት በፈጣሪ አምሳል የተፈጠረው ማንነታችሁ ሲሆን ስጋችሁ ደግሞ ከእናትና ከአባታችሁ የተቋደሳችሁት ማለት ነው። ነፍሳችሁ ደግሞ ሶስት ነገሮችን ታጠቃልላለች። እውቀት፣ ስሜትና ፍቃዳችሁን ማለት ነው። ስለዚህ እናንተ ማለት መንፈሳዊ ህይወታችሁ ብቻ አይደላችሁ፣ ነገር ግን ስጋይም ፍጥረት ናችሁ። ስጋይም ፍጥረት የሆነ ስጋም ባዲ ብቻ አይደላችሁም፣ ኢንተሌክቹዋል ቢንግም ናችሁ አይደል? ስለዚህ አጋንንቱ እናንተን ማጥቃት ከፈለገ በመንፈሳዊው ካልመጣ በስጋዊው ካልመጣ በኢንተሌክቹዋሉ በጭንቅላታችሁ በአይምሯችሁ ጤና ይመጣል ማለት ነው። ስለዚህ ያጋንንቱ ዓለም በጣም የበርካታ ኢትዮጵያውያንን አይምሮ አነሁልሏል ወገኖቼ። በጣም በርካታ ወጣቶች ምክንያታዊ አይደሉም። እንደውም ጉግል ሲናገር የአንድ የኢትዮጵያዊ አይኪው 68 ገደማ ነው ይላል። እንግዲህ ያው የሚለካበት ልኬት አለና 68 ወገኖቼ በጣም ሎ ነው፣ በጣም ሎ ነው። እንደውም ከ55 አይኪዋችሁ ከ55 እስከ 69 እስከ 70 ድረስ ከሆነ ሜንታል ዲሴቢሊቲ ያለባችሁ ይባላል። ምን ማለት ነው? የጭንቅላት ጤና መቃወስ ማለት ነው። ታዲያ ሜንታል ዲሴቢሊቲ ወይም ደግሞ የአይምሮ ጤና እክልነት ስንል እያልን ያለነው እንዳልኳችሁ እንበላለን፣ እንጠጣለን፣ እንገባለን፣ እንወጣለን፣ እንማራለን። ነገር ግን ሲሪየስ የሆኑ ላይፍ ዲሲሽኖች ላይ ወይም ደግሞ ህይወታችን ላይ ልናደርግ የሚገባውን ነገር ከማድረግ የሚያግዱን በጣም በርካታ ነገሮች አሉ ነው እንግዲህ በሌላኛው ጽንፍ እየተነሳ ያለው። የአይምሮ ህመም ልክ እንደ እጅና እንደ እግር ህመም ነው። እግራችሁ ሲሰበር ብዙ ሰው እንደሚጠይቃችሁ መጥቶ ብዙ የምታውቁት ሰው ካለ ማለት ነው፣ ጓደኛ፣ ዘመድ፣ ወዳጅ ካላችሁ የሆነ እጃችሁ ሲሰበር አይዞ በርታ፣ አገግም፣ ፈጣሪ ይማረ እንደሚባለው ሁሉ አይምሮአችንን የተሰበረን በጣም ብዙዎች አለን። አይዟችሁ፣ በርቱ፣ ንቁ የሚለን ሰው ያስፈልገናል። ለዛ ነው እዚህ ጋር እየጮከ ያለሁት እኔ። ጥበቃ ያስፈልግ፣ መንግስት ራሱ ጥበቃ ሊያደርግልህ ይገባል። የሆኑ ሰዎች ላይቭ ላይ ቁጭ ብለው ምንም እውቀት ነክ ነገር ሳያስተላልፉ ማህበረሰቡን ህብረተሰቡን የሚመለከቷቸውን ሰዎች ፈቅ የሚያደርግ ካሉበት ህይወት ፈቅ የሚያደርግ ሪል ላይፍ ቼንጂንግ ኢሹ ሳያነሱ የሆነ ዱቄት በመቀባት የሆነ ሮስት በመደራረግ ላይቭ ላይ ቁጭ ብለው ወገኖቼ ምናልባት ከ5000 እስከ 10000 ከዛም በላይ ተመልካች ያላቸው በጣም በርካታ ወጣቶች አሉ እኛ ሀገር ማለት ነው። ምንድነው የሚያደርጉት ላይቭ ላይ ቁጭ ብለው ካላችሁ ምንም ማህበረሰቡን በነገራችን ላይ ሳትጠቅመው ስቀር ነው አንተን የሚከተል ብለህ እንድደመድም ራሱ ያደርጋል። ምክንያቱም የሚጠቅም ነገር የሚሰሩ ብዙ መልካም ነገር የሚያደርጉ ሰዎች በመከራ ነው ሰው የሚያያቸው። ሁሉም ላይሆኑ ይችላሉ። ነገር ግን ዝም ብለህ እስቲ ተለፋድድ፣ እስቲ ተሞላፈጥ፣ እስቲ መተ በጣም ብዙ ሰው ያይሃል። በጣም ብዙ ሰው ስላንተ ያወራል። በጣም ብዙ ዩቲዩበሮች ብዙ ሰዎች ይጋብዟል በእንግዳነት ማለት ነው። ለምን ሲባል ሰው ወገኖቼ ገብቷቸዋል። እነሱ ሰው የሚጠቅም ነገር ላይ እንደደነዘዘ የማይጠቅም ነገር ላይ እንደነቃ ገብቷቸዋል በጣም በርካታ ሰዎች። ለምን ታዲያኛ ከደነዘዙት ውስጥ እንመደባለን? ለምን ከነቁት ውስጥ አንመደብም ነው
የኔ ዋነኛ ጥያቄ ማለት ነው። ታዲያ እንደዚህ ስል ምናልባት አንዳንዶቻችሁ ምቀኝነት ሊመስላችሁ ይችላል። እኔ ወገኖቼ ሰው ሲያድግ ነው ደስ የሚለኝ ብያችኋለሁ ቀደምም። ነገር ግን ወገኖቼ እነሱ ማደጋቸው ሳይሆን እኔ የሚያሳስበኝ ከታች ቁጭ ብለን የምንመለከተው እኛ በርካታ ኢትዮጵያውያን ምን አይነት የአእምሮ ጤና መቃወስ ውስጥ እንደምንገባ ነው። የራሳችንን ህይወት የጠላን ፎሞ የሚባል በሽታ አጥቅቶን ሲያበቃ ደግሞ ስኬፒስት አድርጋችሁናል በቃ። ስለዚህ ወገኖቼ ሶሻል ሚዲያ ከነጭራሹ አትጠቀሙ ብላችሁም መጠቀም እንደማታቆሙ አውቃለሁ። ነገር ግን እኔን የምትመለከቱኝ እኔ የምወዳችሁ ወንድሞቼና እህቶቼ ከዚህ በኋላ ሶሻል ሚዲያ ላይ የሆኑ ነገሮች ስትመለከቱ እነዚህን 3 ጥያቄዎች ጠይቁ። አንደኛው ወገኖቼ እውነት ነው ወይ ነው ያ እየተመለከትኩት ያለውት ነገር እውነት ነው ወይ ወይስ ድራማ እየተሰራ ነው የሚለው ነገር ጠይቁት። ምክንያቱም 99% በላይ የሚሆነው ብዙ ነገር ሶሻል ሚዲያ ላይ የምታዩት ነገር ድራማ ስለሆነ እናንተ በመሸወዱ ስለሆነ ገንዘብ የሚገኘው ማለት ነው። ስፔሻሊ ደግሞ ቲክታክ ላይ ማለት ነው። እሱ ሌላ ጊዜ እንመጣበታለን። ሁለተኛው ደግሞ ያ እኔ ከማየው ነገር ምን እጠቀማለሁ ጊዜን ከማቃጠል ስለማይጠቅመኝና ስለማይጠቅሙኝ ብራብ አንድ ቀን ምሳ ሊገዙልኝ ለማይችሉ ሰዎች ለምንድን ነው ይሄን ያህል ማጨበጭበው እኔ ምንድነው የምጠቀመው የሚለውን ነገር አስቡት። ምክንያቱም you have to love yourself ወገኖቼ to the point ራሳችሁን የሆነ ቦታ ላይ ፈቅ አድርጋችሁ ከፈጣሪ ጋር የሆነ ቦታ ለመድረስ ማለት ነው። ሶስተኛ ደግሞ ወገኖቼ ይሄ የምመለከተው ነገር እኔን በምን መልኩ ነው ተጽዕኖ ሊያሳድርብኝ የሚችለው? በመልካም ነው ወይስ በመጥፎ? እሺ ስለሆነ ሰው አወራው ስለሆነ ሰው ሲወራ ቁጭ የተዘብዝፌ ማሳት አዳመጥኩኝ ሳበቃ የሆነ ነገር ተጠቀምኩኝ ማለት ከገንዘብ ጋር ብቻ ታገናኙ ጥቅም ስላችሁ ማለት ሜንታሊ የሚያሳድጋችሁ ስፒሪቹዋሊ የሚያበቃችሁ ነገር ነውን አይደለም ካላችሁ እንዳልኳችሁ ኔጌቲቭሊ እናንተን አጥቅቷችኋል ማለት ነው። እነዚህን 3 ጥያቄዎች ከጠየቃችሁ የምትመለከቷቸውን ነገሮች በምን መልኩ መመልከት እንዳለባችሁ በቀኑ መጨረሻም ፈጣሪ እናንተን ለማድረስ የሚፈልግበት ቦታ ለመድረስ እግራችሁን የምታራምዱ ብርቱ ወጣቶች እንድትሆኑ ያደርጓችኋል ማለት ነው። አስተውሉ ወገኖቼ፣ ቃል እግዚአብሔር ሲናገር የሰው ስንፍና መንገዱን ታጣምምበታለች፣ ልቡም በእግዚአብሔር ላይ በፈጣሪ ላይ ይቆጣል ይላል። ስለዚህ የተጣመመ ነገር እናንተ ህይወት ውስጥ ካያችሁ ፈጣሪ ላይም ወይም አጋንንት ላይም እጃችሁን አትጠቁሙ። በዋናነት ወገኖቼ ፍቃዳችሁን አሳልፋችሁ የመስጠት ኃይል ያለው እናንተ እጅ ላይ ነው። ስለዚህ ለመስነፍ ሳይሆን ለመጎበዝ የማይጠቅም ነገር ላይ ሳይሆን የሚጠቅም ነገር ላይ ጊዜያችሁን እያጠፋችሁ ምናልባት ይሄ አመት እንደ ባለፈው አመት ሊሆን ይችላል፣ ዝም ብሎ የሚደጋገም አመት ሊሆን ይችላል እየኖራችሁ ያላችሁት። ነገር ግን ምናልባት ኔክስት ይር ምናልባት ኔክስት መንዝ የሆነ አዲስ የተሻለና የበቃ ነገር ህይወታችሁ ላይ ማየት የምትፈልጉ ከሆነ በዋናነት ደግሞ ወዴት ነው መመለስ ያለባችሁ? እስቲ ወደ ፈጣሪ በሉ። ወደ ፈጣሪ። እስከዚህ ድረስ ከቆያችሁ እንደነዚህ አይነት ቪዲዮዎች የሚመቿችሁ ከሆነ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ቪዲዮ አገኛችኋለሁ። ወዳችኋለሁ። ቻው። ጨረስክ?